ምስጋና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና ሁሉ በፊት የአምላካችን የመድኃኒታችን የጌታችን ኢየሱስ ክርስቶስ ስም የተባረከ ይሁን። እንግዲህ ዘመን የእግዚአብሔር ነው፣ ጊዜ የእግዚአብሔር ነው። እግዚአብሔር በዘመናት ውስጥ ይሰራል። አንደኛው አሁን የምንሰራው የአምልኮ አዳራሽ ነው። ግን ሁል ጊዜ የአምልኮ አዳራሽ በጥሩ ሁኔታ በኳሊቲ መስራት አምናለሁ። ግን ያን የምንሰራው ሕያዋን ህንጻዎችን ለማነጽ ነው። ሰዎችን ለክርስቶስ ደቀ መዛሙርት ለማድረግ ካልሆነ በስተቀር አዳራሹ አንድ ቀን የሌላ ነገር ይሆናል። ይሄን ለማወቅ ከፈለጋችሁ ቱርክ እስታንቡል መሄድ ብቻ በቂ ነው። በወርቅ የተሰራ አንድ ቤተክርስቲያን ነበር። ዛሬ ቱሪስቶች ይጎበኙታል። ስለዚህ ሁል ጊዜ የማይጠፋ ሕያዋን ህንጻዎችን እንድንሰራ ይሄንንም እግዚአብሔር በሰጠን እድል ደግሞ ይሄንንም መስራት መልካም ነው፣ ጥሩ ነው ላለው እንግዲህ እግዚአብሔር ለሁላችንም ጊዜና እድል በሚሰጠን ጊዜ ሁል ጊዜ ከሁሉ በፊት በእያንዳንዳችን የእግዚአብሔር ጸጋና ስጦታ ምንድነው ብለን ያንን አውቀን በትህትና እግዚአብሔርን ማክበርና ማምለክ የግድ ነው። አሁን ይሄ የዳዊትም የሰለሞንም ዘመን አይደለም፣ የኛ ነው። እነሱ ዘመን አልፏል። ግን በምሳሌነት የሰላም ጊዜ ነው፣ የጸጥታ ጊዜ ነው፣ የረፍት ጊዜ ነው የሚለው መልእክት እንቀበላለን። እንደየጸጋችን እግዚአብሔርን ማገልገል ደግሞ ተገቢ ነው ላለው ይሄም ቤተክርስቲያን ይህንን የአምልኮ ቦታ የአምልኮ አዳራሽ ሊሰራ እግዚአብሔርን ለማምለክ ህዝቡን ለማገልገል ይህም ቦታ ስላገኙ እኔም ደስ ካላቸው ሰዎች ደስ ከሚላቸው ጋር ደስ ይበላችሁ ስለሚል ተደስቻለሁ። እና ምቀኛ አይደለሁም ከልጅነቴ ምን ሰው ሲሳካለት አልጠላም። ስለዚህ ይሄንን ስላገኛችሁ እኔም ደስ ብሎኛል። ሌሎችም ሰዎች እንደዚሁ ብዙ ትግል አለ። በነገራችን ላይ ለኛ በካቢኔ ከተወሰነልን በኋላም ትግል አለ እኮ። የሚታገሉ ሰዎች አሉ፣ ፍርድ ቤት ሄደው የሚከሱ አሉ። ብዙ ነገር ነው የሚደረገው። ግን ምንም አይደለም ካሳለፍነው ብዙ የምናውቀው ታሪክ ስላለ አሁንም በእግዚአብሔር ጸጋ በእግዚአብሔር ኃይል ሁሉም በሚያስችል በጌታችን በኢየሱስ ክርስቶስ እናልፋለን። ከሁሉ በላይ ለእግዚአብሔርና ለቃሉ ታማኞች ሆነን እንድናገለግል እግዚአብሔር ይርዳን። እንጸልያለን። ጌታ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ዛሬ በዚህ ስፍራ ያለነው ለኒው ክሬሽን ቤተክርስቲያን በተሰጠ ቦታ ላይ ለአምልኮ የሚሆን አዳራሽና ለልዩ ልዩ አገልግሎት የሚውል ህንጻ ለመስራት የመሰረት ድንጋይ ለማኖር ስለሆነ ይህም ጊዜ ካንተ ዘንድ ስለተሰጠን እናመሰግናለን። ለዚህችን ቤተክርስቲያንና ለሚያገልግሏት ሁሉ ያንተ ጸጋ ይብዛላቸው። ይሄንንም ስራ ለመስራት የሚችሉበትን ጸጋም ኃይልም ፋይናንስም ካንተ ዘንድ ለነሱ እንዲሆን እንለምንሃለን። አቤቱ በዚህ ስፍራ ስም ይጠራ፣ ያንተ ክብር ይወራ፣ ማዳንህን ነገር ብዙዎች ከጥፋት ከጨለማ የሚያምልጡበት ቦታ እንዲሆን እንጸልያለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ምስጋና ምስጋና መልካም ነው ሰዋለው ለአምላኬ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንኳን ለዚህ ትልቅ ቀን እግዚአብሔር አደረሳችሁ። እንኳን እግዚአብሔር ረዳችሁ። ያው ዘመን ይቀየራል።
ሌላ ዘመን ይመጣል። እንደዚህ አይነት አሁን ደግሞ ሳየው ሲገባ እንደዚህ የሰፋ አልመሰለኝም ነበረ። በጣም ሰፊ ግቢ ነው ያለው። እንደዚህ አይነት በሜዳ የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ምድር ሁሉ የእግዚአብሔር የማንም አይደለም። ማለት እንዲሁ ዝም ብለው ሊቀሙ ፈልገው ነው እንጂ ምድር የእግዚአብሔር እና እግዚአብሔር በወሰነ ሰዓት ውብ አድርጎ ነገሮችን ይሰራል። እኔ በጣም አሁን ደስ እያለኝ መጣ ማለት ነው። አሁን የሚገነቡ ሰዎች እየበዙ መጡ። የሚገነቡ ሰዎች በጣም የተወደዱ ናቸው ማለት ለትውልድ የሚያስቡ ናቸው ማለት ነው። አሁን በጣም የሚገርም ጥቅስ ነው። እኔ አንድ ቦታ ጠቅሼ ነበረ። ምኩራብ የሰራ ሰው ነበረ እና ምኩራባችንን የሰራ ሰው ስለሆነ እባክህን ለሱ ልትደርስለት ይገባል አሉ ሰዎች ሄደውና ምኩራብ መስራት ውለታ ነው፣ ትልቅ ውለታ ነው። አንድ ቦታ ላይ የተናገርኩትን ልናገር ለዚህኛው። አሁን እንደዚህ አይነት እግዚአብሔር ፕሮቪዥኑን ካመጣ አንደኛ ይሄን ስራ በፍጥነት መጨረስ ያስፈልጋል። በጣም በፍጥነት አሁን በዚህ በፍጥነት መጨረስ የሚያስችል ሁኔታ ውስጥ ነው ያለነው። ዓለም በዚህ አይነት ቴክኖሎጂ ውስጥ ነው ያለው። ደግሞም በጣም ሆት የሆነ ከተማ ውስጥ ነው ያለነው። አዲስ አበባ የሀገሪቱ ማዕከል ናት፣ የአፍሪካም ማዕከል ናት። የሶስተኛ የዲፕሎማቲክ ከተማም ነው የምትባለው። እንደዚህ ስለሆነ አዲስ አበባን የሚመጥን ለእግዚአብሔር ክብር ደግሞ የሚሆን ጥራት ያለው ስራ በዚህ በዲዛይኑ መሰረት ውብ የሆነ ስራ መስራት፣ በፍጥነት መስራት ይጠበቅባቸዋል ማለት ነው። አንደኛው ነገር እሱ ነው። አሁን በከተማው እየተሰራ ያለውን ነገር ሳየው እኔ እግዚአብሔር የከፍታ ዘመን ለዚህ ሀገር ያመጣበት ምልክት ይታያል። በ15 ዓመት በ20 ዓመት የሚሰራ አይመስለኝም አሁን የተሰራው ኃይል። ስለዚህ እቺ ምንም አይደለችም ማለት ነው። ስለዚህ በፍጥነት ስሩ ለማለት ነው። ፍጥነት ያስፈልጋል። ሁለተኛው ጥራት ያስፈልጋል። የእግዚአብሔር ቃል የሚለው ጥራት ያለ ስራ እንድሰራ ነው። ባሳየው ዲዛይን መሰረት እንድትሰራ ተጠንቀቅ ብሎታል። ድንኳኑን የመገናኛ ድንኳኑን በዛ አርኪቴክቸሩን የሰራው እግዚአብሔር ነው አይደለም? ዲዛይኑን የሰጠው በሱ መሰረት እንድትሰራ እንዳይዛባ ለማለት ነው። ጥራቱን ጠብቅ ለማለት ነው። እግዚአብሔር እንደሱ ነው። መስዋዕት ራሱ ሲቀበል እግዚአብሔር አካለ ጉድለት ያለበትን አታቅርብ አይልም ይላል። እንደዛ ነው ማለት። ጥራት ያለ ስራ ስሩ ለማለት ነው። ጥራት ያለ ስራ ስሩ። አሁን ለዚህ ስራ የሚያስፈልጋችሁ አንድ ነገር አለ። የሚያስፈልጋችሁ ነገር ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 5 ላይ ትጋትን ሁሉ እያሳያችሁ የሚል ቃል አለ። ቀጥሎ ስለ ባህሪያት ነው የሚዘረዝረው። ትጋትን ሁሉ እያሳያችሁ። አሁን የቸገረን ነገር አለ እዚህ ምድር ላይ። የተቸገርነው ነገር የትጋት ማነስ ነው። የትጋት ተቃራኒ ስንፍና ነው። 24/7 የሚባል ነገር አለ። 24/7 ማለት 24 ሰዓት በቀን 7 ሰዓት ደግሞ በሳምንት ይሰራል ማለት ነው። አሁን አንድ መጽሐፍ ሲያነብ ሰሞኑን ደግሞ ሌላ ጨምረዋል። 24/7 365 የሚል ሁሉንም አመት ማለት ነው። ሰው አይተኛም ማለት አይደለም። 24 ሰዓት ይሰራል ማለት አይደለም። ግን ሲተኛም ስለዛ ስላሰበው ነገር ይቃዣል ማለት ነው። ያልማል ማለት ነው። ያስባል ማለት ነው። እንደሱ ማለት ነው። ስለዚህ ትጋትን ሁሉ አሳይታችሁ እግዚአብሔር ቃል የሚለው በ52 ቀን ተጠናቀቀ የሚልም አለ አይደለም? ስለ ግንባታ በ52 ቀን ይጠናቀቃል ነገር። አንዳንድ የምህንድስና ሰዎች ያንን ለ120 ዓመት ያክል የፈረሰ ፍርስራሽ
በ52 ቀን የተጠናቀቀው በዚህ ዘመን ቢሆን አለ አንዱ መሐንዲስ ነው። በዚህ ዘመን ቢሆን በዚህ ዘመን ባለው ቴክኖሎጂም ጭምር 3 ዓመት ተኩል ይፈጃል አለ። 3 ዓመት ተኩል ሊፈጅ የሚችል አይነት ነገር ነው። በአንድ እጁ የልማትን ስራ ይሰራል፣ በሌላ እጁ ደግሞ እየተዋጋ እንደዛ አይነት ነገር ነው። ትጋትን ሁሉ እንድታሳዩ በአጭር ጊዜ ውስጥ እንድትጨርሱ እግዚአብሔር ይርዳችሁ። ለዚህ ደግሞ ይሄ የምትሰሩት ቤተ መቅደስ ጸሎት ቤት ለአገራችን ብልጽግናን ጭምር ሊያመጣ የሚችል ስራ የሚሰራበት ይሁን። 29 ላይ ኤርሚያስ 29 ላይ እግዚአብሔር የተናገረው ነገር አለ። ኤርሚያስ የላከው መልእክት አለ። ለተማረካችሁበት እግዚአብሔር ላስመረካችሁ ሀገር ሰላምን እሹ፣ አትክልት ተክላችሁ ብሉ፣ ተጋቡ፣ ልጆች ውለዱ፣ አትነሱ ብዙ አለና ለአካባቢው ደግሞ ለአገሪቱ ሰላምን እሹ፣ ብልጽግናን ደግሞ ፈልጉ። አገሪቱ ከበለጸገች እናንተ ደግሞ ትበለጽጋላችሁ አለ። የአገር ብልጽግና ለቤተ ክርስቲያን ይተርፋል። በጣም ነው የሚተርፈው። ቤተ ክርስቲያን ደግሞ የብልጽግና መንገድ ላይ አስተዋጽኦ ማበርከት፣ ቀዳሚ የሆነ ስራ መስራት ይጠበቅባታል። ይሄ የእግዚአብሔር ቃል የሚለው ነው። ስለዚህ ይሄ ቤት ለአገሪቱም ትልቅ በረከት መነሻ እንዲሆን ይሁንላችሁ። መልካም ጊዜ ይሁንላችሁ። መልካም የግንባታ ጊዜ ይሁንላችሁ። እግዚአብሔር አብዝቶ ይባርካችሁ። አመሰግናለሁ። ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለ ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ምስጋና ምስጋና መልካም ነው ዝማሬ፣ ምስጋና መልካም ነው ዝማሬ። ሰዋለ ለአምላኬ እልልታን ጨምሬ ለጌታ ምስጋና ምስጋና መልካም ነው ሰዋለሁ ለአምላኬ እልልታ ጨምሬ ለጌታ ምስጋና ምስጋና መልካም ነው ዝማሬ። ሰዋለሁ ለአምላኬ እልልታ ጨምሬ ኢየሱስ አምላክ የተመሰገነ ይሁን። ኒው ክሬሽን ኢንተርናሽናል ቸርች በአማርኛ ኒው ክሬሽን ኢንተርናሽናል ቤተክርስቲያን ይህን የመሰረት ድንጋይ በሐዋርያው ብስራት ብዙአየን ሀብተ ሚካኤልና በኢቫንጀሊካል አብያተ ክርስቲያናት ፕሬዚዳንት ፓስተር ጻድቁ እንደገናም ደግሞ በካውንስሉ ፕሬዚዳንት ዶክተር ጣሰው እንደገናም በአዲስ አበባ ሃይማኖቶች ጉዳይ ፕሬዚዳንት ፓስተር ታምራት እንደገና በብዙ የጌታ አገልጋዮች ፓስተሮች፣ ሐዋርያት፣ ነቢያት በቀዳሜ ህዳር 13 ቀን 2018 ዓመተ ምህረት የመሰረት ድንጋይ ተጣለ። የቤተ ክርስቲያኗ ራእይ በክርስቶስ ራሱን የሚያውቅ እና በጽድቅ ተጽዕኖ የሚፈጥር ቃል አድራጊ ትውልድ ማስነሳት ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል። እግዚአብሔር አምላክ የተመሰገነ ይሁን። ዶክተር ጣሰው ይጸልይልንና እዚህ ጋር ያለውን እንጨርሳለን። እግዚአብሔር አምላካችንና አባታችን በክርስቶስ ኢየሱስ ስም ስለዚህ ውብ ቀን እናመሰግናለን። ክብር ለቅዱሱ ስምህ ይሁን። እግዚአብሔር አምላካችን ሆይ ቃልህ እንደምናገር እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ፈጽሞ በከንቱ የሚደክሙበት እንዳይሆን በኢየሱስ ክርስቶስ ስም ይሄን ቤት እንድትገነባ እንጸልያለን። ፈቃድህ በሰማይ እንደሆነች በዚች ቤተ ክርስቲያን ላይ ደግሞ ትሁን።
ሁሉም ሰው በዚህ ጉዳይ ላይ በፍቅር እንድተባበር ልቡን እንድታዘጋጅ በኢየሱስ ክርስቶስ ስም እንጸልያለን። ስለነበረን ውብ ጊዜ ስምህ የተመሰገነ ይሁን። ውሎአችንን ቀድስልን፣ ባርክልን። ስለሰማህን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ምስጋና መልካም ነው ዝማሬ ምስጋና But